ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን እንሆ። ፋኖ ታላላቅ ድሎችን ተጎናጸፈ፣ ሆድ አደሩ አዛዥም እርምጃ ተወሰደበት። ፋኖ የኮማንዶ ሰልጣኞችን አስመረቀ፣ የብልጽግናው ጦር እርስ በርሱ ተጨራረሰ፣ የጎዳና ስብከት ሊታገድ መሆኑ ተነገረ፣ ፕሬዝዳንቱ ከፍተኛ ተቃውሞ ገጠማቸው። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ ታላላቅ ድሎችን ተጎናጸፈ። ለተከታታይ 4 ቀናት በተደረገው ውጊያ ነው ከ171 በላይ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው የተገለጠው። በቋራው ግንባር አባ ድግስ ተብሎ በሚጠራው አካባቢን ጨምሮ ጋዜጣና ባርባባስ እንዲሁም በአዳኝ አገር ጫቆ ደግሞ ነጋዴ ባህር ዳር ከተማ አካባቢ ነው ባለፉት 4 ተከታታይ ቀናት ከባድ ውጊያ መደረጉ የተገለጠው። በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና ደጃዝማች በላይ ዘለቀ እዝ ስር የሚገኘው ግዙፉ መይሳው ካሳ ኮር ከጥር 26 2018 ዓመት ጀምሮ እስከ ትላንትናው ረፋድ ድረስ ባደረገው ተጋድሎ ነው የጠላትን ብልጽግና ወታደሮች አከርካሪ በመስበር አንጸባራቂ ድል ማስመዝገቡን ከእዙ የህዝብ ግንኙነት መምሪያ ለማረጋገጥ የቻል ነው። ጥር 28 2018 ምሽት ጀምሮ እስከ ትላንትና ረፋዱ ድረስ በቋራ ወረዳ አባ ድግስ ተብሎ በሚጠራው ቀጠና የጠላትን ብልጽግና ወታደሮች በፋኖ 360 ዲግሪ ተከበው ከባድ የሆነ ሰብአዊና ቁሳዊ ኪሳራ ተከናንበዋል። የፋኖን የማጥቃት አቅም በምን ያህል ደረጃ ያደገ በታየበት በዚህ የቆራጥ የከበባ ማጥቃት ነው 36 ወታደሮች ሲገደሉ 45 ወታደሮች ደግሞ ክፉኛ ቆስለው በሞትና ህይወት መካከል እንደሚገኙ የታወቀው። በውጊያው ከተገደሉት የአገዛዙ ወታደሮች መካከልም የ50 አለቃ ማዕረግ ያለው መስመራዊ አዋጊና ሌሎች የሬጅመንት አመራሮች እንደሚገኙበት እዙ በህዝብ ግንኙነት መምሪያ በኩል ገልጾልናል። በዚሁ ተጋድሎ አንድ የድሽቃ አፈሙዝ ጨምሮ 12 ክላሽንኮቭ መሳሪያና 650 ክላሽ ተተኳሽ በፋኖ ቁጥጥር ስር መግባቱም ተገልጧል። በቀጠናው በተመሳሳይ ጋዜያ ተብሎ በሚጠራው አካባቢ ልዩ ስማቸው ሮብ ገበያ እፍረት ተብሎ በሚጠሩ አካባቢዎች በተደረገውም ተጋድሎ 30 የጸረ አማራው ብልጽግና ወታደሮች ሲገደሉ ሌሎች 30 ወታደሮች ደግሞ ቆስለው በአካባቢው ወደሚገኘው ጤና ተቋም መወሰዳቸው ነው ከህዝብ ግንኙነት መምሪያው ለማረጋገጥ የቻል ነው። በተጋድሎ 10 ክላሽንኮቭ መሳሪያ ጨምሮ በ3000 በላይ ተተኳሽና ሌሎች ወታደራዊ ግብዓቶችም በፋኖች ተማርከዋል። በተመሳሳይ በዚሁ ግንባር በአባ ድግሱ ወደ ባርባስ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተከፈተ ጥቃት 5 ወዲያውኑ ሲገደሉ 12ቱ ደግሞ መቁሰላቸው ተረጋግጧል። ከቋራ ወረዳ በተጨማሪ በአንደኛ በአዳኝ አገር ጫቆ ወረዳ በተደረገም ተጋድሎ ነው ፋኖ በጠላት ላይ ፈጣን የጸረ ማጥቃት እርምጃ በመውሰድ ይዞታዎችን አስከብሮ ድል መቀዳጀቱ የተገለጠው። የብልጽግናው ቀኝ እጅ የነበረው የሚሊሻዎች ዋና አዛዥ እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ንቅናቄ 102ኛው ኮር 33ኛው ክፍለ ጦር ህዝብ ግንኙነት ከውስጥና ከውጭ ያሉ አነፍናፊ ጦሮቻችን ባደረጉት የተቀናጀ የምሽት ኦፕሬሽን ነው በቋሪት ወረዳ የብልጽግና ሚሊሻው በበላይነት በሚያስተባብረው 50 አለቃ አይቸው ሙሉ ዓለም ላይ የማያዳግም እርምጃ መውሰዱ የተገለጸው። ጥንቁቅ የታለመለት ጥቃት የሚል መጠሪያ የተሰጠው ይህ ኦፕሬሽን ተቅበዝባዡን የብልጽግና ስርዓት በመቅበር ሂደት ያሉ ውጤቶችን አመላካች ነው ተብለዋል። በዚህ ፈጣንና ድንገተኛ ጥቃት አይቸው ባልጠበቀበት ሁኔታ ጀግኖች ገበዝ ማርያም ከተማ ከመኖሪያ ቤቱ ድረስ ዘልቀው በመግባት ነው እርምጃ የወሰዱበት። ህይወቱን ለማትረፍ የተደረገው ርብርብ ሳይሳካ ቀርቶ እኩለ ሌሊት ላይ ማሸለቡም ታውቋል። አይቸው ሙሉ ዓለም የፋኖን ንብረት በመዝረፍ ለሚሊሻ ሲያከፋፍል የነበረ፣ የፋኖን ቤት እንዳይከራይ ሲያደርግ የነበረ፣ የፋኖን ቤተሰብ ሲያግትና ከፍተኛ ዝርፊያ ሲያስፈጽም የነበረ ግለሰብ እንደነበረም ተገልጿል። ሚሊሻ አይቸው በንጹሐን ላይ ያለው የተዛባ አመለካከት በሚወስደው ያልተገባ እርምጃ ይበልጥ ተተኳሪ እንዳደረገውም ነው የተገለጸው። ይህ የብልጽግና የሚሊሻ ጦር አዛዥ ላይ የተወሰደው እርምጃ ለሌሎችም አባላቶቹ ትክክለኛውን ለመወሰን ጊዜው አሁን እንደሆነም ተገልጧል። ይህ በእንዲህ እንዳለም የሚሊሻ አዛዡን መመታት ተከትሎ የጠላት ጦር ብር አድማን ለቆ መውጣቱ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ 102ኛው ኮር 33ኛው ክፍለ ጦር ህዝብ ግንኙነት ለተከታታይ ቀናት በከፍተኛ ውጥረት ውስጥ የቆየችውን የብር አድማ ከተማን ከመዝባሪው ብልጽግና ጦር ነፃ ማድረጉ ተገልጧል። በአካባቢው የነበረው የጠላት ጦር በሌሊት ከተማዋን ለቆ ወጥቷል። የብልጽግና ጦር አካባቢውን ለቆ የወጣውም የሚሊሻ አዛዡ አቶ አይቸው ሙሉ ዓለም በደረሰባቸው ድንገተኛ ጥቃት በቡድን ውስጥ በተፈጠረ መረባበሽ እንደሆነ ነው የታወቀው።
እንደ አካባቢው አይን እማኞችና የቅርብ ምንጮች ከሆነ በከተማው ዙሪያ ሰፍሮ የነበረው ሰራዊት ከባድ ድንጋጤ ውስጥ የገባው የአይቸው መመታት ተከትሎ ነው። በቋሪት ወረዳ በገበዘ ማርያም ከተማ የሚሊሻ አዛዡ አቶ አይቸው ሙሉ ዓለም በ33ኛው ክፍለ ጦር ጥንቃቄ የተጠና ጥቃት በሌሊት እርምጃ ከተወሰደበት በኋላ የግለሰቡ ጉዳት የቡድኑን ሰንሰለት እንዳናጋው ነው የተገለጸው። የአይቸው መመታት በተረጋገጠ ጥቂት ደቂቃዎች ውስጥ ነው የአብይ ሰራዊት በብር አድማ ከተማ የያዛቸውን ቁልፍ ቦታዎች በመልቀቅ ወደ ገበዛማ ከተማ መሰብሰቡ የተገለጸው። በአሁኑ ወቅት በገበዝ ማርያም ከተማ ውስጥ ያለው የድንጋጤ ተኩስ ጋፕ ቢልም የቅዳሜ ገበያተኞችን ማስደንገጡና ስራቸው መረበሹም አልቀረም ተብሏል። በአንጻሩ የብር አድማ ከተማ ነዋሪዎች ወደ መደበኛ እንቅስቃሴያቸው ለመመለስ እየሞከሩ መሆኑም ተመላክቷል። ፋኖ የኮማንዶ ሰልጣኞቹን አስመረቀ። ተነስ ታጠቅ ዝመት ለተደፈረው ህዝብህ ሞት ለታወጀበት ወገንህ ብሏል ፋኖ ወታደሮቹን ባስመረቀበትም ሰዓት። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ግዙፉ ጣና ብርጌድ ነው ለበርካታ ወራት ያስለጣናቸውን የፋኖ ኮማንዶችን በታላቅ ድምቀት ማስመረቁ የተገለጸው። መሰልጠን፣ መታጠቅ፣ መዋጋት፣ ድል ማድረግ የፋኖች ዋና ቀዳሚ ተግባሩ ነው የተባለ ሲሆን እነዚህም ኮማንዶዎች የጠላትን ኃይል እግር በእግር እየተከታተሉ አስፈላጊውን እርምጃ እንደሚወስዱም ትዕዛዝ ተሰጥቷቸዋል። ከዚህ በኋላ የአማራን ህዝብ አንገት የሚያስደፉ ተግባሮች ላይ በምንም ተአምር የብልጽግና ኃይል አይሞክራትም ነው የተባለው። እነዚህ የኮማንዶ አባላቶችም ስልጠናቸውን እንዳጠናቀቁ በተገቢ መልኩ አስፈላጊውን ወታደራዊ እርምጃዎች ሊወስዱ እንደሚችሉም ቃል ገብተዋል። የብልጽግናው ሰራዊት እርስ በርሱ ተጨራረሰ። የኦህዴድ መራሹን ጸረ አማራ ፋሽስቱን የብልጽግና ቡድን በሎሌነት እያገለገለ የሚገኘው ሆዳሙና ከሃዲው የአማራ ባንዳ እርስ በርሱ እየተጨፋጨፈ መሆኑ ነው የተገለጸው። በደብረ ኤልያስ ወረዳ ተሰብስቦ ነዋሪዎችን እየዘረፈ እየገደለና እያሰቃየ የሚገኘው ሆድ አምላኩ ሚሊሻና ፖሊስ እርስ በርሱ ግንባር ፈጥሮ ሲተኳኮስ ማደሩ ተገልጧል። የእርስ በርስ ተኩሱ በትግል ፍሬ ጤና ጣቢያ ፖሊስ ጣቢያና መሀል አደባባይ የነበረ ሲሆን የተኩሱ ምክንያትም እኛ መሞት ሰልችቶናል፣ ውጊያ በቃን፣ ወደ ትግራይ አልዘምትም፣ ምንም አይነት ግዳጅ አንቀበልም የሚል ሲሆን አሁን ውጥረቱን የእርስ በርስ ፉክክር እያከረረው እንደሚገኝ ነው የተገለጠው። በዚሁ ውጊያ ከፍተኛ ጉዳት እየደረሰ ሲሆን በተለይም ከባድ ቁስለኛ ሆነው ወደ ደብረ ማርቆስ ሆስፒታል የገቡ በርካቶች መሆናቸውም ታውቋል። አንድ የሚሊሻ አመራርም የተወገደ መሆኑ የተገለጸ ሲሆን የፖሊስ አዛዡም ለጥቂት ማምለጡን የመረጃ ምንጮቻችን ከስፍራው ገልጠውልናል። ከዚህ በኋላ በተለይም በአማራ ሚሊሻ በአማራ በኩል ከዚህ ቀደም ከብልጽግና ጋር ሆነው ሲዋጉ የነበሩ ከዚህ በኋላ በቃን በወንድሞቻችን ጋር እየተገዳደል የምንቀጥልበት አንዳችም ነገር የለም በማለት እያመፁ መሆኑ ነው የተገለጠው። በአዲስ አበባ የጎዳና ስብከቶች ላይ ጥብቅ ቁጥጥር ሊጀመር መሆኑ ተገለጠ። የአዲስ አበባ ጥበቃ ባለስልጣን በከተማው በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠሩ የድምፅ ብክለት ለመቆጣጠር ወደ ጠንካራ የህግ ማስከበር እርምጃ መሸጋገሩን አሳውቋል። መሳሪያዎችን መውረስ፣ ከህግ በላይ ድምፅ የሚጠቀሙባቸውን የድምፅ ማጉያዎችን ማውረድና መያዝ፣ የገንዘብ ቅጣት እንደ ጥፋቱ መጠን ከባድ የአስተዳደራዊ የገንዘብ ቅጣት መጣል እንደሆነም ነው የተገለጸው። የፖሊስ ቁጥጥር በስብከቱ ምክንያት የሚፈጠሩ አለመግባባቶችን ለመከላከል ከፖሊስ ጋር በቅንጅት መስራትም መጀመሩ ነው የተገለጠው። የባለስልጣኑ ስራ አስኪያጅ አቶ ዲዳ ድሪባ እንደገለጹት ከሆነ ቁጥጥሩ ትኩረት የሚደረገው በሃይማኖታዊ ስብከቶች ይዘት ላይ ሳይሆን በድምፅ ማጉያዎቹ የሚፈጠረው የድምፅ መጠን በህግ ከተቀመጠው ገደብ በላይ ሆኖ ሲገኝ ነው ብለዋል። ውሳኔው በነዋሪዎች በሆስፒታሎችና በትምህርት ቤቶች አካባቢ የሚፈጠረውን ድምፅ ረብሻ ለመቀነስና የዜጎችን የጤናና የሰላም መብት ለማስከበር እንደሆነም ገልጧል። በጋምቤላ ክልል አዲስ የስራ ሰዓት ተወሰነ። በጋምቤላ ክልል መስተዳደር ምክር ቤት በክልሉ እየታየ ያለውን ከፍተኛ የሙቀት መጠን ተከትሎ ነው ከመጪው ሰኞ የካቲት 2018 ጀምሮ ለሚቀጥሉት 3 ወራት የሚቆይ የስራ ሰዓት ለውጥ ማድረጉን ያሳወቀው። የክልሉ ርዕሰ መስተዳደር ጽሕፈት ቤት ኃላፊ አቶ ኡቶ እኮቶ እንደገለጹት ወቅታዊ የሙቀት መጨመር ለስራ ምቹ ባለመሆኑ ሰራተኛው ስራውን በብቃት ማከናወን እንዲችል ይህ ማሻሻያ ተደርጓል ሲሉ ገልጠዋል። በአዲሱ ውሳኔ መሰረትም ቀደም ሲል ከጠዋቱ 1 ሰዓት እስከ 6 ሰዓት ከ30 የነበረው የጠዋት የስራ ሰዓት ወደ 1 ሰዓት እስከ 5 ከ30 ዝቅ እንዲል የተደረገ መሆኑን የገለጹት ኃላፊው በተመሳሳይ መልኩ ከሰዓት በኋላ ከ9 ሰዓት እስከ 11 ከ30 የነበረው የስራ ሰዓት ተሻሽሎ ከ10 ሰዓት እስከ 12 ሰዓት እንዲሆን መወሰኑንም አመልክተዋል።
አሁን ወደ ውጭ ዜናዎቻችን እናመራለን። ሩሲያ ጾታ የቀየሩ ግለሰቦች ልጆችን በማደጎ እንደማይወስዱ የሚደነግግ ሕግ አጸደቀች። የሩሲያው ፕሬዝዳንት ፑቲን በሀገሪቱ ከሚገኙት ትራንስጀንደር ግለሰቦች ህጻናትን በጉዲፈቻም ሆነ በሞግዚትነት እንዲያሳድጉ የሚከለክለውን አዲስ ጠንካራ ሕግ በይፋ ፈርመው አጸድቀዋል። ይህ ውሳኔ ሞስኮ ባህላዊ የቤተሰብ እሴቶችን ለመጠበቅ በሚል ከወሰደችው ተከታታይ እርምጃ መካከል ዋነኛ ሆኖ ተመዝግበዋል። ይህ አዲስ ድንጋጌ በሩሲያ ምድር ጾታን ለመቀየር የሚደረጉ ማናቸውንም አይነት የህክምና አይነቶች፣ የቀዶ ጥገና፣ የሆርሞን ህክምናዎችን ሙሉ በሙሉ ያግዳል። በተጨማሪም ግለሰቦቹ በመንግስት መታወቂያ ሰነዶች ላይ ጾታቸውን መቀየር የማይችሉ ሲሆን ከዚህ ቀደም ጾታቸውን ቀይረው ትዳር የመሰረቱ ግለሰቦች ጋብቻቸው በህግ ፊት ተቀባይነት እንደሌለው እና እንደሚፈርስም ተደንግጓል። የህጉ ተጽዕኖ በሩሲያ ዜጎች ላይ ብቻ የተገደበ አይደለም እያሉት ፑቲን ጾታ መቀየርን በህግ የሚፈቅዱ የውጭ ሀገር ዜጎች ከሩሲያ ልጆችን በጉዲፈቻ እንዳይወስዱ በቋሚነት እገዳ ተጥሎባቸዋልን ብለዋል። የሩሲያ ባለስልጣናት ይህንን እርምጃ ከምዕራባውያን አጥፊ ተጽዕኖችና ከተፈጥሮ ውጭ ከሆነ አስተሳሰብ ህፃናትን ለመታደግ የተወሰደ ወሳኝ እርምጃም ሲሉ ገልጠዋል። አሜሪካ ዶናልድ ትራምፕ ኦባማን ዝንጀሮ አድርጎ የሚያሳይ ቪዲዮ በመልቀቃቸው ከፍተኛ ተቃውሞ ገጠማቸው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማን እና ባለቤታቸውን ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ አወዛጋቢ ቪዲዮ በትሩዝ ሶሻል ገጻቸው ላይ በመልቀቃቸው ነው ከፍተኛ የዘረኝነት ውንጀላና ተቃውሞ እየደረሰባቸው የሚገኘው። በአርቲፊሻል ኢንቴሊጀንስ ኤአይ የተሰራው ይህ ቪዲዮ የኦባማን ጥንዶች ፊት በዝንጀሮች ላይ በመለጠፍ በጫካ ውስጥ ሲወዛወዙ ያሳያል። በቪዲዮ ላይ ላዮን ስሌፕ ቱናይት የሚለውን ዘፈን በስተጀርባም ይሰማል። መጀመሪያ ላይ የዋይት ሃውስ ቃል አቀባይ ካርሎን ኤልቨርት ጉዳዩን እንደ የኢንተርኔት ቀልድ በመቁጠር ተቃውሞውን የሐሰት ቁጣ ስትል አጣጥለው ነበር። ሆኖም ከሁለቱ ወገን ሪፐብሊካን እና ዲሞክራቶች ጠንካራ ተቃውሞ በመነሳቱ ቪዲዮ ከገጹ እንዲጠፋም ተደርጓል። ዋይት ሃውስ ቪዲዮ የተለቀቀው በሰራተኛ ስህተት መሆኑን ቢገልጽም ትራምፕ ግን ለጋዜጠኞቹ በሰጡት ቃል ቪዲዮ እንዲለቀቅ መፍቀዳቸውን ገልጸው የመጀመሪያውን ክፍል እንጂ መጨረሻውን አላየሁም ብለዋል። ሐኪም ጄፍሪስ የዲሞክራቶች መሪ ትራምፕ አደገኛና ዘረኛ ሲሉ የገለጹ ሲሆን ድርጊቱን የአሜሪካን ክብር የሚቀንስ መሆኑንም ተናግረዋል። የካሊፎርኒያው ገዢ ገቪን ኒውስም አጸያፊ ድርጊት፣ እያንዳንዱ ሪፐብሊካን ይህንን ድርጊት ማውገዝ አለበትም ብለዋል። ትራምፕ በቪዲዮ መጨረሻ ላይ ስላለው ምስል ባውቅ ኖሮ ደስ አይለኝም ነበር ቢሉም ለተፈጠረው ነገር ይቅርታ ለመጠየቅ ግን ፈቃደኛ አልሆኑም። የቀድሞው የሩሲያ ምክትል የፍትህ ሚኒስትር ሞተው ተገኙ። የቀድሞው የሩሲያ ምክትል የፍትህ ሚኒስትር ሰርጌይ ትሮፒን በሞስኮ በሚገኘው መኖሪያ ቤታቸው ነው ህይወታቸው አልፎ መገኘቱን የሀገሪቱ የዜና ምንጮች የዘገቡት። የ70 ዓመቱ ሰርጌይ ትሮፕ አስክሬን የተገኘውም በምዕራብ ሞስኮ በሚገኘው መኖሪያ ቤታቸው መታጠቢያ ክፍል ውስጥ መሆኑ ነው የተገለጸው። እስካሁን ባለው መረጃ በሰውነታቸው ላይ ምንም አይነት የጥቃት ምልክት እንዳልተገኘ የድንገተኛ አደጋ ባለስልጣናቶችም ገልጸዋል። የሞታቸው ትክክለኛ መንስኤ በማጣራት ላይ ቢሆንም የሩሲያው መንግስት የዜና ወኪል ቲኤስኤስ እንደዘገበው የወንጀል ድርጊት ስለመኖሩ የሚጠቁም ፍንጭ የለም ብሏል። ሰርጌይ እንደ አውሮፓ ዘመን አቆጣጠሩ ከ1996 እስከ 1997 ባሉት ዓመታት የሩሲያው ምክትል የፍትህ ሚኒስትር በመሆን ማገልገላቸው አይዘነጋም። በመጨረሻም ሊቢያ የሰይፈን አልኢስላሚ ጋዳፊ የቀብር ስነ ስርዓት በውጥረት ተጠናቀቀ። ባለፈው ማክሰኞ ባልታወቁ ታጣቂዎች የተገደለው የቀድሞው የሊቢያ መሪ ሙአመር ጋዳፊ ልጅ የሰይፈን አልኢስላሚ ጋዳፊ የቀብር ስነ ስርዓት በባኒ ዋሊያ ከተማ ተፈጽሟል። ያልተለመደ ግርግር፣ በሺዎች የሚቆጠሩ የሟቾች ደጋፊዎችና የሰይፍ አልኢስላሚ አስከሬን በይፋ ታይቶ ይረጋገጥ፣ ሳጥኑ ይከፈት በማለት ከፍተኛ ጥያቄ ቢያቀርቡም የጸጥታ ኃይሎች ሳይፈቅዱ ቀርተዋል። የቀብር ስነ ስርዓቱ በጠቅላይ ሚኒስትር አብዱል ሐሚድ ድቢባ መንግስት ጥብቅ ቁጥጥር ሲደረግለት መዋሉም ነው የተገለጠው። ሰይፍ አልኢስላሚ በዚንታን ከተማ በሚገኘው መኖሪያ ቤቱ በድንገት መገደሉን ተከትሎ እስካሁን ገዳዮቹ እነማን እንደሆኑ አልታወቀም። ሰይፍ አልኢስላሚ በዓለም አቀፍ የወንጀለኛ ፍርድ ቤት አይሲስ ይፈለግ የነበረ ቢሆንም በሊቢያ ፖለቲካ ውስጥ ዳግም ለመሳተፍ ሲንቀሳቀስ መቆየቱም አይዘነጋም። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህ ነበሩ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። በቀጣይ ዝግጅታችን እስከምንገናኝ ጤና ይስጥልኝ።